ልታገቡ ሽማግሌ ተልኮ ቬሎ ተመርጦ ቤተሰብ ዘመዳዝማች ሰምቶ የገዛ ባላችሁ ከመጀመሪያ ከአብሮ አደጋችሁ ከሚዜያችሁ ጋር እንደሚማግጥባችሁ ስታረጋግጡ ምንድነው የሚሰማችሁ? በተለይ ደግሞ በነበራችሁ የህይወት ሂደት ውስጥ ባሌ ከጓደኛዬ ጋር ይማግጣል እያላችሁ ስታስቡ ኖ እያሏችሁ በውስጥ በኩል እየገቡ በተደጋጋሚ እንድትጸጸቱ እንዴት ጓደኛዬን ከባሌ ጋር አስባታለሁ ብላችሁ በተደጋጋሚ ራሳችሁን እንድትወቅሱ አድርገዋችሁ ድራማ ሰርተውባችሁ ልክ ልታገቡ ቀን ሲቆረጥ ብታረጋግጡ ምን ትወራላችሁ? በእመቤቴ ኧረ ወይ ስማ ይውላችሁ ከልጅቷ ጋር አብሮ አደግናቸው። አብረው ነው ያደጉት። አብረው ማለት ነው ከሁለቱ ጓደኝነት በላይ የሷ ቤተሰብና የሱ ቤተሰብ የሱ ሞሮን ሁሉ ነው ያስጠፉኝ። እግዚአብሔርን ነው የምላችሁ። የሷ ቤተሰብና የዚህኛው የሁለቱ ጓደኛሞች ቤተሰቦች በራሱ ቡና የሚጣጡ አብረው የሚኖሩ ቤተሰብነትን ያፈሩ ነው። የነሱ ጓደኝነት ለቤተሰቦቻቸውም የተረፈ ጓደኝነት ነው ያላቸው። ከአንደኛ ክፍል ጀምሮ አብረው የተማሩ አብረው ፊደል የቆጠሩ የሴት ጓደኛማቾች ናቸው። ይህ ባል ተብየው የ9ኛ ክፍል ተማሪ እያለን የተቀላቀላቸው የ9ኛ ክፍል ተማሪ ሆኖ ትምህርት ሲጀምሩ አሁን ላይ እዚህ ሰርግ ደረጃ ላይ የደረሰው የፍቅር ግንኙነት ከአንዷ ጋር ይጀምራል። ከዛ በኋላ ገና ከ9ኛ ክፍል ጀምሮ ይተዋወቃሉ። ኖርማል እንደዚህ ትውውቅ ምናምን አብሮ ሻይ መጠጣት ትምህርት ቤት መሸኛኘት ምናምን የሚባል ነገር ይጀመራል። ከዛ ወደ 10ኛም ክፍል ሲገቡ የመጀመሪያ ገና በልጅነታቸው ምን አይነት ነገር ይጫወቱባታል። ይቺ አሁን ስቶሪውን የነገረችን ጓደኛዬ ላይ ትምህርት ቤት ሁሌ እየተጠባበቁ ነው የሚሄዱት፣ ሁል ጊዜ ማለት ነው። እና የሆነ ቀን ይቺ ጓደኛዋ እሷን ትታ ከዚህኛው ባል ወይም ይሄ ካሁኑ ወንድ ጋር ተያይዛ እጅ ለእጅ ትምህርት ቤት ትሄዳለች። ከዚህኛዋ ትጠራኛለች ብላ ስትጠብቅ ሳጣራት ትቀራለች። ትሄድና እንዴ ለምን ትተሽኝ መጣሽ? እኔ ትተሽ እንዴ ከሱ ጋር ትመጫለሽ ብላ ስትላት ወይ ደበረሽ እንዴ? አይ እኔ እኮ በቃ አንቺ ስታረፍ እንጂ እሱ ደግሞ እንዳጋጣሚ መንገድ ላይ ተገናኘንና መጣን የሚል ነገር ያረጋሉ ማለት ነው። ከዛ ያ ማለት በልጅነት የተጀመረ ነገር ነው። አንዳንዴ የሆነ ነገሮችን ቆይታችሁ ስትነቁ ነገሮች ሁሉ መጀመሪያ ጅማሬያቸውን ታስታውሳላችሁ። ከዛ እሺ ብላ አለፈች። ትምህርታቸውን ጨረሱ። እንዳጋጣሚ እሷ አዲስ አበባ ዩኒቨርሲቲ ደረሳት። ጓደኛዋ ደግሞ ወደቀችና የማታ የግል ኮሌጅ እየተማረች ቀን ስራ መስራት ጀመረች። ባልየው ደግሞ ደብረ ብርሃን ዩኒቨርሲቲ ደረሰው ማለት ነው። በዚህ አጋጣሚ ቤተሰብ ዩቲዩብ ቻናል ከፍቻለሁ። ባዮ ላይ ሰብስክራይብ አድርጉ። ሙሉ ስቶሪ ለቀላችኋለሁ። ዛሬ ስለነ ባምቢ ጉዳይ 10 ሰዓት ላይ ቪዲዮ ለቃለሁ። እየገባችሁ እዩ። ይሄን ለቃለሁ ፓርት 2 ዛሬም ቢሆን ለቃለሁ። አላድራት። በሰርጓ ቀን ባሏ ቺት እንደሚያደርግባት ያወቀችው ሴት ፓርት 2። ከዛ በኋላ እሷ አዲስ አበባ ዩኒቨርሲቲ ጓደኛዋ ደግሞ ተወርቅና የግል ዩኒቨርሲቲ ውስጥ የግል ኮሌጅ ውስጥ የማታ እየተማረች የቀን ስራ መስራት ትጀምራለች። ባልየው ደግሞ ደብረ ብርሃን ዩኒቨርሲቲ ይመደብና ይሄዳል። ከዛ በኋላ ቺት ማድረግ በስርዓቴ በሌላም አይነት ግንኙነት ቺት ማድረግ የጀመሩት እሱ የደብረ ብርሃን ዩኒቨርሲቲ ተማሪ እያለ ነበር። ከዛ ይህቺን ሴት ሲያታልሏት ምን ያደርጋሉ? እቺ ባለጌዋ የሷ ጓደኛ ባለጌዋ ልጅ ደብረ ብርሃን ድረስ ሄዳ ከሱ ጋር ስትዝናና ውላ ማታ ላይ ደብረ ብርሃን የሚጣፍጡ ሰዎችን ብቻ ነው የምትቀበለው ብላ የደብረ ብርሃን ትልቅዬ ህንጻ አድርጋ ስቶሪ ታደርጋለች። ከዛ ይህቺ ጓደኛዬ ስቶሪውን ታይና እንዴ ደብረ ብርሃን ሄደሻል እንዴ ብላ ስትጠይቃት አይ አልሄድኩም። እና ታዲያ ስቶሪ ያደረግሽው ምንድነው ስትላት የባሏን ስም ጠርታ አይ ፎቶ ልኮልኝ ነው፣ እስቲ ደብረ ብርሃን ምን እንደምትመስል በፎቶ ላይ አትላክልኝ ብዬ ስለው ልኮልኝ ነው ብላ ትላታለች። ከዛ ነው እንዴ እሺ ብላ ትተዋለች። ከዛ ይሄንን ፖስት ባደረገች በመነጋታ ማታ ደግሞ የወይን ብርጭቆ እንደዚህ ይዛ የሆነ ሰንበዲ እያጋጨ አሁንም ስቶሪ ታደርጋለች ማለት ነው። ከዛ አንቺ ቦይፍሬንድ ያሽ እንዴ ለኔ ሳትነግሪኝ ስትላት
ሁሉ ነገር እኮ አይነገርም ትላታለች። እሺ ከዛ በኋላ ይህ ነገሮች ሁሉ ከተጠናቀቁ በኋላ የግራጁዌሽን ጊዜ የሱ ግራጁዌሽን ጊዜ የሱ እናትና አባት ቤት ይህች ጓደኛዋ ቀድማ ተገኝታ ቤት ስታስተካክል ሁሉን ነገር ስትሰራ ትቆያለች ማለት ነው። ይህችኛዋ ጓደኛዬ ደግሞ ለመመረቅ የአንድ ሳምንት ልዩነት ነበራቸውና ባሏን ለማስመረቅ አበባ ይዛ ምን ብላ ባሏን ከዩኒቨርሲቲ ትቀበለዋለች ማለት ነው። ከመናኸሪያ ተቀብላው ስትመለስ ወደ ቤት ጓደኛዋ ልክ እንደ ቤተሰብ ሆና ቤት ውስጥ ሽሩ ጉድ እያለች ከእህቶቹ ከእናቱ ከምናምን ጋር ስትሳሳቅ ታያለች ማለት ነው። እንዴ ምን ማለት ነው ብላ ጥያቄ የማትጠይቅም ግን ለባሏ ትነግረዋለች። ምን ማለት ነው እንደዚህ አይነት መቀራረብ ልክ ነው ወይ ብላ ትለዋለች። ትለው ምን ችግር አለው ጓደኛሽ አይደለች ብሎ ይላታል። እሺ ትልና ፕሮግራሙ ያልፍና ማታ ላይ አንድ ክፍል ውስጥ አንድ ሩም ውስጥ አጠገብ ላጠገብ ቁጭ ብለው አፍላፍ ተጠጋግተው ታገኛቸዋለች። ዘራፍ ትላለች ማለት ነው። ዘራፍ እኔ እኮ ቀድሜ ጠርጥሬ ነበር ብላ ስትል ጓደኛዋ ልብ ድካም አለባት። ልቤን እንዴት ትጠረጥርኛለሽ? እኔ ጓደኛሽ አይደለም ወይ? ዘራፍ እሱም እኔ ባልሽ አይደለሁም ወይ? እንዴት አታምንኝም? እንዴት ከገዛ ጓደኛሽ ጋር ምናምን ብለው እንድትጸጸት በራሷ እንድታፍር በራሷ እንድታዝን ያደርጓታል። ከዛ በኋላ ጉዱ መቼ ነው የሚፈጠረው? ቀለበት የተደረገ ቀን ጓደኛዋና ባሏ ይጣላሉ። በምን ምክንያት ይጣላሉ? ከዚህ በኋላ ከህይወቴ ውጪ ጓደኛሽን የዘላለሜ የህይወቴ አጋር ላደርጋት ስለምፈልግ አንቺ ደግሞ እስከዛሬ ድረስ ከኔ ጋር አብረሽ በጓደኛሽ ላይ ተደርበሽ ከኔ ጋር አብረሽ ስለነበርሽ አልፈልግሽ ሲላት፣ እሷ ደግሞ እኔን እንደ ሸንኮራ መጠመጠህማ አጥለኝም እሰራላችኋለሁ ብላ ፓርት 3 በሰርጓ ቀን ባሏ ቺት እያደረገባት እንደሆነ ያወቀችው ሴት ፓርት 3። ከዛ በኋላ ያቺ ጓደኛዋ ይህንኛው ልጅ እንደቆረጠ እንደ ሸንኮራ መጦ እንደ ጣላት ሲገባት አንተም ላይፍህን በስርዓት አትኖርም፣ ህይወትህን እበትነዋለሁ፣ የኔን ላይፍ እኔ ጓደኛዬ ላይ አብሮ አደግ ጓደኛዬ ላይ ክፉ እንደሆንባት ካንተ ጋር ቺት እንዳደርግባት ካደረከኝ በኋላ እንደወድህ ካደረከኝ በኋላ አንተ እኔን ጥለሷ ልታገባ አትችልም ብላ ትለዋለች ማለት ነው። ከዛ ይንቃታል። ምንም አታመጭም ብሎ ይላታል። ቀለበት ያደርግላታል ሚስቱ ማለት ነው። ከዛ ሚስቲቱም ደግሞ የመጀመሪያ ሚዜ ጓደኛዋን ታደርጋለች። ሚዜ መምረት ትጀምራለች። ለቤተሰብ ይነገራል። ቬሎ ይዘጋጃል። አቅም ስለሌላቸው ታስቦ የነበረው እንዴት ነው ሽምግልናውና ሰርጉን አንድ ላይ ለማድረግ ነው እቅድ የተደረገው። የፋይናንሻል ችግር ያው ስቴብል ስላልሆኑ ማለት ነው። ከዛ እንደ ነገ ልታገባ ይሁላችሁ ማለት ሰው ይጸጸታል አይደለ? ይጸጸታል። ሰው እኮ ይጸጸትና አንዳንዴ መናገርም የሌለባችሁን ነገር በራሳችሁ ይዛችሁ የምትቀመጡት ነገር አለ። ኖ ልናገር ብላችሁ ደግሞ ካላችሁ ደግሞ ቦታውንና ሁኔታውን የምትመርጡበት ሁኔታ አለ። ነገ ልታገባ እንደ ዛሬ ከባሏ ጋር ግንኙነት እንደነበራት ጓደኛዋ ነገረቻት። ደብረ ብርሃን እንደዚህ የወይን ጠርሙስ አድርጋ የተነሳችውን ፎቶ ሙሉውን አድርጋ ከሱ ጋር እንደነበረች ከሱ ጋር ጊዜ ስታሳልፍ እንደነበረ ደብረ ብርሃን ሄዳ ከሱ ጋር በጣም ብዙ ቀናቶችን አሳልፋ እንደነበረ ከዛ ውጪ ሊያገባት ጥቂት ቀናት ብቻ ሲቀር አልፈልግሽም ብሎ እንዳላት በሷ ላይ ከገዛ ጓደኛዋ ጋር ቺት ያደርግ እንደነበረ በቴክስት በቪዲዮ ያላትን ማስረጃ ሁሉ አውጥታ ለጓደኛዋ ነገረቻት። ኦልሬዲ ጓደኛዋ ቤተሰብ አውቆ ዘመድ አውቆ በቃ ቬሎ ተመርጦ ልታገባ የተዘጋጀች ሴት ናት። በእርግጥ ጀግና ነች። አግብታዋለች። አግብታው ያለችበትን ሁኔታ ማወቅ ከፈለጋችሁ ነግራችኋለሁ። እኒያው ግን መቶ ዛሬ መካሻዬ ማማሪያዬ መኖሪያዬ ጊዜ ነው ብዬ የጓጓውበት ሰዓት በልፋትም በድካምም ላይ ነበርኩ። እንደዛ ሆኖ እንኳን አላረፍኩ። 6ኛ ልጄን እርጉዝ ነበርኩኝ። ባለቤቴ ልጅ በጣም ይወዳል። በዛ ድህነት ውስጥ ሆነን እንኳን እንዳልወልድ አልፈቀደልኝም። ይሄን ልጄን ሳረግዝ ኢኮኖሚያችን ጥሩ የሆነበት ሰዓት ነበር። ያኔ አሁን ካንተ ጋር ጊዜ ማሳልፍበት እማርፍበት ሰዓት ነው። 1 2 3 ዓመት እንኳን ልረፍ ባክ በሚለው ሰዓት ልጅ እፈልጋለሁ ብሎ ነው
መድኃኒት እንዳልወስድ የከለከለኝ። እሺ ብዬ እሱን ታዝዤ ከዚህ ልጅ በኋላ ግን ለ4 ዓመት እንዳርፍ ካልሆነም ደግሞ እኚህ በቂ እንደሆኑና እነሱን በአግባቡ በስርዓቱ እንድናሳድግ እኔና እሱ ጥሩ ጊዜ እንዲኖረን ተነጋግረን ነበር ያረገዝኩት። እሱን ካረገዝኩኝ በኋላ ቤት ገዝተን ነበርና እዛው እርግዝናዬ ላይ ሆኜ ቤቴን በማሳመር ቤቴን በማሳደስ የቤት ዕቃዬን በመሙላት ደፋ ቀና እያልኩኝ በነበረ ሰዓት እሱ ደግሞ ከሌላ ሴት ጋር የኢትዮጵያን እያንዳንዱን ክልል እያካለለ ውብ ካፌዎቿን፣ ቅንጡ ሆቴሎቿን እያማረጠ ከዛች ልጅ ጋር አሸሸ ገዳሜ እያለ ነበር። እኔስ ማረፊያዬን ቤቴን ለማደራጀት ደፋ ቀና እያልኩኝ ነበር። እንዳረግዝ እንኳን ያደረገኝ ሆን ብሎ ነበር። እኔን በልጅ አስሮ በእርግዝና ድካም እተብትብ አድርጎ ቤት ያስቀምጡ፣ ሁለተኛ ደግሞ በገዛልኝ አዲስ ቤት ሀሳብና ውጥረት ውስጥ ከቶ እሱ ግን እንደፈለገ እየሆነ ነበር። ሀውለት ሰፊ ጊዜ ነበረው። እየሰራው የነበረው ስራ የዛን ያህል እሱንም የሚፈልግ አልነበረም። በዛ ሁኔታ ውስጥ ሁሉ እስኪ አግዘኝ፣ ቤታችንን አብረን እናሳምር፣ እቃችንን አብረን እንምረጥ፣ መጅሊሱን፣ መጋረጃውን፣ አልጋውን፣ ቀለሙን፣ ያው ሴት ልጅ ነገር ታውቂ የለ ብርጭቆና ሳህኑን ሳይቀር እንዲያማርጠኝ ይፈልግ ነበር። አንድ ቀን ግን አጠገቤ ሆኖ አንድ ቀን አብሮኝ ተገኝቶ አያውቅም። ይሄ አንቺ ስራ ነው፣ የሴት ስራ ነው፣ አንቺው እንደሆነው አድርጊው፣ አንቺው ምረጪ፣ ገንዘብ ከፈለግሽ ችግር የለውም ነበር የሚለኝ። ያንንም ቢሆን ከክፋት አላየው። ጊዜ አለ አይደል እንዴ? ይሄም ራሱ እኮ አብሮ ማሳለፍ ነው። ይሄም ራሱ እኮ አብሮ መሆን ነው። ይሄም እኮ ህይወታችን አንዱ አካል ነው። ስንት ዓመት ጠብቀን ያገኘነው ነገር የቤታችንን አዲስ ቀኖች፣ አዲስ ቀለሞች፣ አዲስ ምንጣፍና መጅሊሶች፣ ተቀምጠንባቸው ተኝተንባቸው የማናቃቸውን አልጋና ፍራሾች ስንመርጥ አብረን መሆን የለብንም እላለሁ። እነዛ እያንዳንዱን ነገር እንኳን አብረን ሆነን ፊል እንድናረግ ፈልግ ነበር። ከዛም በላይ እርግዝናው አድክሞኝ ነበር። ወንድ ልጅ ነበር ያን ያረገዝኩት። ከዛው ድካሚ ጋር ግን ነሻጣ ነበረኝ፣ ደስታ ነበረኝ፣ ወኔ ነበረኝ። ቤቴን እንደ አዲስ እየሰራው፣ እንደ አዲስ እየተሞሸርኩ፣ እንደ አዲስ እየኖርኩ ይመስለኝ ነበር። ይህን ቤት እንደምፈልገው አሱቤ አሳምሬ ገብቼበት ልጄን ወልጄ ልጄ 6 ወር ሞልቶት ከዛ በኋላማ ከባሌ ጋር አቤት ልክ እንደ ጋብቻ ቀን፣ እንደ ኒካህ ቀን፣ እንደ ጫጉላ ቀን እናፍቀው ነበር። ከሱ ጋር ወክ ማረግበትን ሀውለት፣ ከሱ ጋር ካፌ ላይ ቁጭ ብዬ ቡናና ሻይ የምጠጣበትን ቀን፣ እንደዛ እንደ ምርጡ የሰርጌ ቀን እንደ አዲስ እናፍቀው ነበር። እኔ ሰርግ አላቅም እሱን ሳገባው። በ12 ዓመታት ውስጥ አጠገቤ ላይ ያሉ ካፌዎችን፣ ምግብ ቤቶችን፣ ሆቴሎችን፣ ደህና ሱፐር ማርኬትን እንኳን አላቅም። ምክንያቱም የቤት ኪራይ መክፈል አንችል ስለነበረ ከአዲስ አበባ ወጣ ብሎ እጅግ ጫካ የሆነ ቦታ ላይ የእናቱ የጨረቃ ቤት ላይ ነበር የተቀመጥነው። እናቱ እሱ ማግባቱን ሲያውቁ ያለበትን ችግርና ሁኔታ ያውቁ ስለነበር እሳቸው ክፍለ ሀገር ወደ ልጃቸው ጋር ሄደው ቤታቸው ላይ ደግሞ እሱ እንዲኖር በቤት ኪራይ እንዳይሰቃይ ፈቀዱልን። እኔም ወደው የለ ከዛ ካማረ ቤተሰብ፣ ከዛ ግርግር፣ ከዛ ሁሉ አጀብ ወጥቼ እሱን ተከትዬ ቤተሰቦቼን ትቼ እዛ ጫካ ውስጥ ገባው። በገባው ጊዜ ሀውለት ለ3 ዓመታት ውሃ በጀርባዬ ነበር የምሸከመው። እኔ ከተማ ልጅ ነኝ፣ ከከተማም ልጅ የደህና ቤተሰብ ልጅ ነኝ። በዛን ያህል በችጋር ያደግኩኝ ሰው አይደለሁም። እንኳን ጀረኪና በጀርባ መሸከም ይቅርና በሬ ላይ ካለው ቧንቧ በባልዲ ቀድቼ ወደ ቤቴ አስገብቼ አላቅም። ተመጣጣኝ ኑሮ ነበረን፣ ተመጣጣኝ ህይወት ነበረን። የዛን ያህል ባያሞላቅቁ ባያንደላቅቁም እርቦን ጠምቶን ችግር ገርፎን አላደግንም። አባቴ ጎበዝ ነጋዴ፣ እናቴ ደግሞ ጎበዝ የቤት እመቤት ነበሩ። እንደዚህ ያደግኩት እኔ እሱን ተከትዬ ግን በጀርባ የረዥም መንገዶችን እየሄድኩ ውሃ እየተሸከምኩኝ አፈር ቤት ውስጥ ኬሻ አንጥፌ አንዳንዴም እዛ አካባቢ አፈሩ እበት ይለቀለቅ ነበርና መሬቱን እበት ለቅልቂው ለሙቀት ይሆናችኋል፣ አፈሩም እንዳይፈረፈር ይረዳል እያሉኝ ከጎረቤት ያሉ ትልልቅ ሴቶች ሲመክሩኝ እበት እየለቀለኩኝ ሀውለት እንደዛ ነው ለ3 ዓመታት ከሱ ጋር ይኖርኩ። ከ3 ዓመት በኋላ ትንሽ አቅም አገኘንና ያችን ቤት ልሹ አደረግናት። ጣውራዋንም የማዳበሪያ ኮርኒስ አደረግንባት። ግድግዳዋም ጥሩ ቀለም ተቀባች። ከመሬት ፍራሽ ላይ ከመተኛት አልጋ ገዝተን አልጋ ላይ መተኛት ጀመርን። በኩባያ ከመጠጣት በብርጭቆ መጠጣት ጀመርን። ብቻ እንደዚህ እያልን ነው ለ12 ዓመታት ስንኖር። ግን ከዛ ፈቅ ያለ ህይወት አልነበረንም። ያችኑ ቤት ቀለም እየቀባው ያችኑ ቤት እያሳመርኩኝ እዛችው ቤት ላይ አንሶላይን ፍራሼን እየቀያየርኩኝ በዛው ድህነት ልጆቼ ግን አንድ ቀን ሳይቆሽሹ ሳይበርዳቸው ቆንጆ ሰልባጆችን እያለበስኩኝ ቆንጆ ሰልባጅ ጫማዎችን እየገዛሁኝ እንደዛ ነው ያኖርኳቸው። ቤተሰቤ ርቆኛል።
እሱን በማግባቴ እጅግ በጣም ተናዶብኛል። ከትልቅ ቤተሰብ ጋር አዛምጄ ብቻ የሆነ ህይወት ስታተስ ላይ እንደማስቀምጣቸው ተስፋ ያደርጉብኝ ነበር። ወርጄ እዛ ጋር ሲያዩኝ ግን ተስፋ ቆረጡብኝ። አንድ በትምህርቴ አንድ በትዳሬ ተጠባቂ ነበርኩኝ ለቤተሰቦቼ። እኔስ ይህን ሰው ወድጄ ይህን ሰው አፍቅሬ ሁሉን ነገር ትቼ ድህነትን መረጥኩኝ። በዛ ማንም ደስተኛ አልነበረ። ቆርጠው አልቆረጡኝም፣ ትተው አልተውኝም። ማንም ሰው ቤቴ ዝር ብሎ አያውቅም። ነገር ግን እነሱ ጋር ሲሄድ ያስተናግዱኛል። እናቴ ከጓዳዋ ያላትን ቋጥራ ያላትን ሸክፋ ትልከኛለች። ከበርበሬውም ከሽሮውም ከጤፉም ተሸክሜ ወደ ቤቴ እመጣለሁ። በጣም ችግር ሲመርብኝ እጅግ በጣም ሲከፋኝ እሱ ስራ ሲያጣ ሮጬ የሚሄደው እናቴ ጋር ነው። እናቴም ሲሄድ ታውቃለች እንደቸገረኝ። እናት አይደለች ቤቷ ውስጥ ያለውን ነገር ሁሉ ገለባብጣ ትሰጠኛለች። እሷ ጋር ሄድኩኝ ጊዜ ለወራት አልቸገርም። ቤቴ ሙሉ ይሆናል። ከዛም እሱም ስራ ያገኛል። እንደዛ እያልን ኖርን። ታዲያ ለ12 ዓመታት ስኖር ከሁለት ታምኛለሽ 2 ሸርሸፎችን ብቻ ነው የገዛሁት። ምንም ብር ባጠራቅም ያለችኝን ልቅምቅም አድርጌ ልጆቼ እንዳይበርዳቸው ከሰፈር ልጆች ኋላ እንዳይሆኑብኝ እነሱን ነበር ማለብሰው። ከዛ ውጪ ከማንም ጋር አልገናኝም፣ ደጁን አላይም፣ ሰው አላገኝም። ከጓደኞቼ፣ ከቤተሰቦቼ፣ ከከተማው ሁሉ ተቆራርጬ በነዛ ውድ ቤተሰቦች መሃል ያደግኩኝ እኔ ከልጆቼና ከሱ ጋር ብቸኛ ሆኜ ነው የኖርኩት። አባቴ በመሃል ሞተዋል። እሳቸውን ለመቅበር 15 ቀን ነው ከተማ ላይ የተቀመጥኩት። ያኔ እሳቸው ለቅሶ ላይ ያየኝ ሰው ሁሉ የሩቅ ቤተሰቦቼ፣ የዙሪያዬ የነበሩ ጎረቤቶቼ፣ የትምህርት ቤት ጓደኞቼ መጥተው እዛ ላይ ሲያገኙኝ ለምን እንደሆነ አላውቅም በጣም ወዘኑልኝ። ሁሉም ሰው እኔን ሲያይ ልቡ ይነካ ነበር። እኔን የሚያስቡበት የሆነ ቦታ ነበራቸው። እኔን የሚያዩበት የሆነ መነጽር ነበራቸው። አካባቢ ላይ የውበት የባህሪ የቁንጅና መለኪያ ነበርኩኝ። ዘመዶቼ ቤት ውስጥ ሁሉ ቁንጅናማ እንደሷ ነው፣ ባህሪም እንደሷ ነው ተብዬ መወራረጃ ነበርኩኝ። አዎ ሁሉም ሰው እኔን የሆነ ከፍታ የምንለው የማህበረሰቡ የተስማማበት ቦታ ላይ ይጠብቀኝ ነበር። የኛ ማህበረሰብ ከፍታ ያው ሀብት አይደል? ሀብት፣ መኪና፣ ቤት፣ ውበት፣ ወርቅ፣ ጌጣጌጥ በቃ እዛ ጋር ከተጠበቁ ሴቶች ሁሉ ግንባር ቀደም ተጠባቂዋ በዘመዶቼም በጎረቤቶቼም በአካባቢው ሰዎችም እኔ ነበርኩኝ። ከአመታት በኋላ በጣም ነበር የተለወጥኩባቸው። እንደዛ ተጎሳቁዬም ሌላ ሴት መስዬም ያለ ዕድሜ አርጅቼባቸውም ስጠፋባቸው ያ መልኬ ግን አልጠፋም ነበር። የዋህነቴ ደግነቴን አላጡትም ነበር። ሁሉም ሰው ሲያየኝ እያቀፈኝ ያለቅስ ነበር። እያቀፈኝ በጣም ያዝን ነበር። ገብቶኛል ለምን እንደሆነ። አባቴን በጣም ነበር መወዳቸው። እዛ ቤት ውስጥ ከወር በላይ ቁጭ ብዬ እርሜን ማውጣት ፈልጌ ነበር። የሰው ሁኔታ ግን አላስቀምጥ ብሎኝ በ15 ቀን ነው ወደ ቤቴ የተመለስኩት። ያን ሁሉ ያሳለፍኩት እኔ ዛሬ የተገባኝ ግን ሌላ